የጻድቃን ልጆች ያው ትግራይ ያለው ሽፍቶች ናቸው የሚሏቸው እኔ ወንድሞቻችን ስለሆኑ ሽፍታ የሚለው ቋንቋ አልጠቀም በትግራይ ፖለቲካ ብልሽት ወደዛ ስለሄዱ የተሸወዱ እንደ ይሄ ይገባሉ እንደገና የሆነ ነገር እንደገና ተጠራርጎ ደግሞ ይመጣሉ ትልቁ ነገር ዋናቸው የሚባሉ የነበሩት ተመልሷል በሙሉ ተመልሷል አሁን እንዳትመለሱ አደራችሁ እያሉ አዲስ አበባ በርካታ ገንዘብ በጅተው ይሰራል ብልጽግና ዲዲአር እኮ ትግራይ እኮ መለሰች እኮ ዲዲአር ወጡ እኮ ወደ ቲዲኤፍ እየተመለሱ ነው ይሄ እኮ አገነስ ፕሪቶሪያ ነው ይላል ፊልድ ማርሻሉ አፋር ሆኖ ትግራይን በሞርታር እየተኮሰ ይውላል ብልጽግና ነው እየተኮሰባቸው ትግራይን እየመታ ያለው ብልጽግና ነው ወደ ወረደ ይሄን ቋንቋ መጠቀም አይፈልግም የብልጽግናም ጭምር ሹመት ስላለበት ሊትራሊ ግን ከአፋር ሞርታር ወደ ትግራይ እየተኮሰ ያለው ብልጽግና ነው የብልጽግና ሰራዊት ነው ይሄ ሰራዊት የወዳን ጥሩ የጻድቃን ሰራዊት የብልጽግና ሰራዊት ነው ምን ጥርጥር አለው ይሄ ግን ይሄ ይሉኝታ ማያቅ ትውልድ አለ አዲስ አበባ ጻድቃን ስልኩ ተጠለፈ የሬዲዮ ስልኩ ጨነቀው ይመስለኛል በዋትስአፕም መነጋገር አልቻለም በዋትስአፕም ብዙ መረጃ አለን የሚሰጡን አካላት አታውጣው ስለሚሉ ዝም በቃላት አንዳንዴ በንዴት እሱም በንዴት ነው ማውጣው በብስጭት እንድሰማው ብቻ እንዳቆ ብቻ የሚልኩልኝ አሉ አንዳንዱ አውጣው እንዲወጣ ሚዲያው ቢያወጡ ብታወጡት ምንድነው ለትግራይ የህዝብ ሚዲያ አይደላችሁም እንዴ አውጡት እንጂ ይዋረድ እንጂ አጋልጡት እንጂ የሚለዋል ለነገም እናስባለን እነዚህ ሰዎች ናቸውና ለነገም እናስባለን ለነሱ ብቻ ሳይሆን ለቤተሰብ ጭምር እናስባለን እንጂ የማይደረግ ሁላ እንደሚያደርግ ምንም ጥርጥር የለም እኔ አንዳንዴ ምን ቢቀርበን ነው እዚህ ጋር ዝም ብዬ ባሰጣው እላለሁ አንዳንዴ የትግራይ ፖለቲካ ፓርቲዎችን ትንሽ ፖለቲካ ፓርቲዎች አሉ ትግራይ በቀበሌ በወረዳ ምናምን የተደራጁ አሉ ትግራይ ውስጥ እነሱን ጭምር ወንጀል ውስጥ የከተታቸው ነው ኦን ሬኮርድ ነው የምናወራው እኔ እንዲህ ብዬ ተናድጄ ተቆጥቼ ፊቴ እንደዚህ የሆነ ትልቅ ሰው ጋር ሰጣ ገባ ውስጥ አልገባም በማስረጃ ነው የማወራው በማስረጃ ስለዚህ ቢተው ብለን መከር ነው ማህበራዊ ሚዲያ ላይ ዩቲዩብ ይከታተል ከሆነ ዩቲዩብ ሳተላይት ይከታተል ከሆነ በሳተላይት ፌስቡክ ላይ እየመከር ነው እና በሬዲዮ ተገኘ ደግሞ በሬዲዮ ትዕዛዝ ሲሰጥ አፋር ላሉ ታጣቂዎች መመሪያ ሲሰጥ እኔ ወድ ወረደ ጨርጨር አካባቢ ቦታ ሲሄድ እዛ ሊይዙት ፈልገው ወይም ያው ታርጌት ሊያደርጉት ፈልገው ምናምን ሊሆን ይችላል እዛው እንዲሁ በቃ ያዝነው በቁጥር ስር አዋን ነው ለማለት እንዝላልነትም አለ ድንበር አካባቢ ዝም ማለት ዝም ብሎ እዛው አካባቢ እንደሚንቀሳቀሱ ኤርፕቲ ይሄ ምናምን አካባቢ እንዳሉ እየታወቀ ዝም አልዋቸው መሃል ገቡ ወደ ወረደ ጨርጨር ስብሰባ ላይ ነው ያለው የነበረ እና ለሱ ትምህርት እንዲሆነው የሆነ ትምህርት ከቀሰመ ትምህርት ይሆነዋል ብዬ እገምታለሁ ይሄ እስከዚህ ድረስ እሱን ለመያዝ ጭምር ያስቡበት ጭምር እሱን እንደዚህ አድርገናል ብሎ ዜና ለማሰራት ጭምር መሞከራቸው ጭምር ተው ሰው ስንለው ቤቱ መጡ ቀጥ ብሎ እሱ ቤት መጡ ማለት ነው ፐርሰናሊ አደጋ ውስጥ ከተውት ነበር ሞርታር ሳይቀር ነው ሲተኩሱ የሰነበት ዛሬም ጭምር ሞርታር ሲተኩሱ ነበር ዛሬ ሄደው የአፋር ሽማግሌዎች ውጡ ተብለው ቲዲኤፍም ድንበሩ ጋር ሄዶ አስፈላጊው ተው በአገር ሽማግሌዎች ጭምር እያለ እየነገረው አስወጥቶ ያው የሞንጆሪኖ ሰራዊት አፋር ገባ ተዋጋ ምናምን የሚሉትን እሱ ተዋቸውና እሱ ነው ስራቸው በዛች ነው የሚተዳደሩት እንዲህ በማለታቸው ነው አዲስ አበባ ተቀምጠው ድሃ ሬዝ ባደረገው ገንዘብ የተገነቡ ኮንዶሚኒየም ቤቶች የሚኖሩበት ለዛ ነው እንዲህ ብሎ በመጻፍ ነው አለበዛ ምን ብሎ ብልጽግና ከብልጽግና ጋር ያላቸው ትራንዛክሽናል እንትን እኮ ስምምነት እኮ ይሄ ነው እናንተ እንደዚህ ታደርጋላችሁ እኔ እንደዚህ ያደርግላችኋለሁ ስራቸው ነው እየሰሩ ያሉት እነሱ ስራው መስራት ያልቻው ወደ ወረደ ብቻ ስራው መስራት ያልቻለ ቲዲኤፍም እየተቆጣ ነው ትግስቱ አለቀ ከምሬ ነው በጣም ጥንቅቅ ያለ መረጃ ነው የምነግራችሁ ትግስቱ አለቀ ጊዜው አስተዳደሩ ግን ይሄን በአግባቡ ማኔጅ ማድረግ አልቻለም
ቲዲኤፍ አካባቢ ያሉ አንዳንድ ሰዎችም በአግባቡ ይሄን አንደሳ ማድረግ አልቻሉም ወይ አልፈለጉም ማለት ነገሩ ይሄ አዲስ አበባ ነገር እንደዚህ ሆነብኝስ እንደዚህ አዲስ አበባ ፎቅ አለ ቤት ቋል ፎቅ አለ ገንዘብ ቋል የሚለው ሳንዱች ተደርገው የትግራይ ሰራዊትን ዲሲሽን የራሱ አስተዋጽኦ ራሳቸው አስተዋጽኦ እንዳያደርጉ አምራሮች አካባቢ ችግር እንዳለ ጥንቅቅ ያለ መረጃ አለን። ለነሱም አዋጣቸው ተገልፈው ተጠራርገው ይወጣሉ እንጂ ለነሱም አዋጣቸው። ትግራይ የማይተካ አመራር ትግራይ ውስጥ የለም። እንኳን አሁን ያለው አመራር የማይተካ ሰው የለም። ይሄን አንድ መረጃ ዛሬ ማካፈላችሁ ተመልካቾች ከአፋር ወደ ትግራይ ገብተው ቲዲኤፍ የሰጠው ማስጠንቀቂያ አለ። አሁን ትናንት ማታ ጀምሮ የሰጣቸው ማስጠንቀቂያ እና ከኤረብቲ ከሁሉም የአፋር ቦታዎች እንዲወጡ ማስጠንቀቂያ ሰጥቷቸዋል። ከሁሉም የአፋር አካባቢዎች እንዲወጡ ጎረቤት ክልልን አይበጠብጥም። ፎርጌት ብልጽግና ይሄ አካባቢ ትግራይና አፋር እድሜ ልኩ እዚያ ኢተርናል ነው። ምንም መቼም እድሜ የማያደርገው ጎረቤቱ ናቸው። ትላንት አብረው ነበሩ። አፋር የሚባለው ክልል በመመስረት የትግራይ የህወሓት አስተዋጽኦ ምን ያህል እንደሆነ ራሳችሁ ታውቁታላችሁ። እዚያ አካባቢ ከናንተ ክልል እየተነሳ ወደኛ ህዝብ ላይ ሞርታር የሚተኩስ አንድ ታጣቂ ካለ እርምጃ እንወስዳለን ተብሏል። ድንበር አካባቢ ያለው ውይይት ነበር ዛሬ። ጠንከር ያለ ውይይት ነው። የሀገር ሽማግሌዎቹ ሄደው ወረዳ ሄደን ተነጋግረናል፣ ወደ ዞን እንሄዳለን። ደግሞ ከነዚህ ሽፍቶች ነው የሚሏቸው እነሱላቸው ከነዚህ ሽፍቶች ጋር መነጋገር እነሱ ሳነጋገር ከትላልቆቹ ከአዛዦቹ ጋር እንነጋገራለን አሏቸው። ከአዛዦቹ እየተባሉ ያሉት እነማን ናቸው? አዲስ አበባ ያሉት ይሄ 550 ሺህ ነው 650 ሺህ ብር በወር የሚከፈልበት ቢሮ የተከፈተላቸው አዲስ አበባ 550 ሺህ ብር ቢሮ የተከፈተላቸው ሚሊዮኖች እየበጀተ ወጫቸው የሚሸፍንላቸው ቪኤት ሰጥቶ አዲስ አበባ የሚያንቀሳቅሳል ሸራተን አዲስ የሚያስኖራቸው ከነሱ ጋር እንነጋገራለን አሉ። አፋር በሁለት ቀን ጠራርጋችሁ ካላስወጣችኋቸው ብሎ መመሪያ ሰጥቷቸዋል። ማስጠንቀቂያ ቢጤ ነች እና እነዚህ የሀገር ሽማግሌዎች በሙሉ እሺ እናስወጣለን ብሏል። ዛሬም ዛሬ ሮብ አይደል ሲተኩሱ ነበር በሞርታር ወደ ቲዲኤፍ አካባቢ በሞርታር ሲተኩሱባቸው ነበር እና ጻድቃን የሰጣቸው መመሪያ ጻድቃን የሬዲዮ ግንኙነቱ ተጣልፎ የሰማነው ልንገራችሁ። የሬዲዮ ግንኙነቱ ተጣልፎ ትንሽ ተረጋጉ አላቸው። ረገበሉ አላቸው። ተረጋጉ። ከዛ ተረጋጉ ሲሏቸው መመሪያ ሲሰጥ በሬዲዮ ግንኙነቱ ፌደራል መንግስት በላይም በታችም እርዳታ ይሰጠናል። ከላይና ከታች ማለት በመሬትና በአየር ድጋፍ ስለሚሰጠን ተረጋጉ ብሏል። እነሱ ዛሬ ሳይረጋጉ አሉ። በሞርታር ቲዲኤፍ ላይ ሲተኩሱ አሉ። የተረጋገጠ ነው ይሄ ጉዳይ። ሲተኩሱ እነዚህ ምላሽ አይሰጡም፣ ግን ሲተኩሱ አሉ። ተረጋጉ የሚል ግን ከጻድቃን ተሰጥቷቸዋል። ከላይና ከታች እርዳታ ይሰጠናል፣ እገዛ ይሰጠናል ፌደራል መንግስት ሲሉ እንደዋሉ መረጃ አግኝተናል ከትግራይ አካባቢ። ይሄ በሬዲዮ የተደረገ ኮሚኒኬሽን ነው እና ይሄን ተከትሎ ምናልባትም መኮኒ ጨርጨር አካባቢ እስከ ቀኑ 6 ሰዓት በኢትዮጵያ አቆጣጠር በግዛ አቆጣጠር እስከ ምሳ ሰዓት አካባቢ ማለት 6 ሰዓት የድሮን ቅኝት ሲያደርጉ ውሏል። ፌደራል መንግስት በድሮን ሌሊት ጀምሮ ጠዋት ንጋት አካባቢ ጀምሮ እስከሚደይ በድሮን አካባቢ ሙሉ ቀኑ ሙሉ በድሮን ቅኝት እንደዋለ ሰምተናል። ይሄን የአፋር ልዩ ኃይል የመከላከያ ሰራዊትም ዛሬ የሰማ ነው። የአፋር ልዩ ኃይል እና የመከላከያ ሰራዊት የፌደራል መከላከያ ሰራዊት ወደ አካባቢው ሞር የተጠጋ እንደሆነ ሰምተናል ዛሬ አመሻሽ። የአፋርም የፌደራልም ወደ እነሱ ያሉበት ቦታ እየተጠጋ እንደሆነ አብረው ነው ይሄ ሞርታር የሚተኩሱት አብረው ሆኖ ነው ከመከላከያ ጋር አብረው ሆኖ ነው። ይሄ የወደንጥሩ የጻድቃን ልጆች አብረው ነው የሚተኩሱት። ይሄን በተመለከተ ዛሬ የነበረው ውይይት በአፋርኛ የተነገረ የነበረው ውይይት በትግርኛ እየተረጎመ የሰጠው አንድ እንትን አለ። መልእክቱን ትንሽ ላሳያቸው የነበረው ሁኔታ ለማስታወስ ነው። هاوك نكيم عينسو جيني ودقاقير ينسو أنا بحاجة قلاقنا وصينينا وأخذت مصينينا تماري بس هو كده أو متربش عندنا لما لا بوجان أتيهم لا جوبان أتيهم أسافو كادو
سيني جنن كاك تيبت من أنا يعني جيك أخذت من حات مستناون كخيلنا كسحزي صوايب إن لا زار معنا وردا ستة اللي هي ابني مش وردات ستاون زار معنا هذا اللي حي سعودت اللي هي ابني مسلم اللي حال حلقة مرحتون زار معنا أنا وأخبارنا بيوهون أنا بعد ما حز عويه قبلوا اللي يفتهاجم كم حز زيرة هو نجر يبلي عسكر يبرو هدت كان بلي ما بلي ينتي أنا هيوتي زيرة هو نجر سراويت خونو أم جزاوش شو قد أيرفلت توقع بلي كهما بلي حز يزر زلوا قد تقاوم هذه ما مسئول مجزنا آياتهم منين توقع جد يعني توكل بقى يعني غير عندي طوري بس يعني بروح لي كابزي كأنا خيرهم مسخروا يوم كاو مسربش عندنا مسئول لا بوجانا آياتهم منين زير إيه زي فلت من حز عبد ميسر إيه زي فلت سواء كان كيدرا بحاهان هذا حشت حما أيكا كله نانو يا ابني يا دين أنا مزراب دحرتين من زاربين خيرنا وردام لما الله ساكو يا ابني مصور ده لما عتزرابين هنا كادو اللي و اللي حيل اللي يا ابني مسلم اللي حيل وانت زرابين هنا متى عفر اللي حيل وسنو كادو كيني كده قال يمر اللي ولا لانه مفتاح بينونك كاوز زرابين يوم بلو سخاتون لو قلنا لهم سمعنا هنا مسلم عبيتين تم شفاتو مرحتي ثم مرحت مسلم عبيت زرارينا مفتحين وقت يعني ثم وردان ثم اللي حيلنا من كادو اللي يابن حزون خيرنا نزاربين كم زراب دحرتين أبينا أنك أسجد هي اللي يارجندي تزاربنا يا وقم نجركو علنا فتارين حق زنا وهذينا እንግዲህ ፈጣሪ ይርዳን እኛ ደግመን ደጋግመን ሄደን ነግራቸዋለን ተመልካቾች ወረዳ ጋር ተነጋግረናል የአፋር ልዩ ኃይል ጋር ተነጋግረናል የጸጥታ ቢሮ ጋር ተነጋግረናል ከነሱ አላህ ይርዳን ነው ሰምተውን እነዚህ ታጣቂዎች ከአካባቢያችን እንዲወጡ አላህ ይርዳን ነው እነሱ እንዳሉን የወረዳና የልዩ ኃይሉ አዛዦች እንዳሉን ከአዛዦቻቸው ካለፉ አለቆቻቸው ጋር እንነጋገራለን ብለውናል አሁንም ደግመን እንሄዳለን በህይወት እኔ ሽማግሌ ነኝ እድሜ እንደምታዩ ሽማግሌ ነኝ በህይወት ያላየሁት አይቸው ማላቀው አሁን ያየሁት ወታደሮች ሆነው ሸሽተው ወደ ቤታችን ውስጥ ተደበቁ እኔ በህይወት አይቻላቅ ወታደር የግለሰብ ቤት ውስጥ መጥቶ ሲደበቅ ያየሁት አሁን ነው የትላንት ማለት ነው ከበድ ያለ ነገር ነበር ገጥማቸዋል ማለት ነው ቤታችን ሄዶ ተደበቁ ነው የሚሉት ሌላ ይሄ አይ ቲንክ የአፋር ክልል የሀገር ሽማግሌዎች እና ሐጂ ኢብራሂምም መስማት አለባቸው እና ሐጂ ኢብራሂም እዛ ያው ትግል ላይ ያሉት አወል 40 የሚፈጽመው ወንጀል የአፋርና የትግራይ ህዝብ የወደፊት ግንኙነት ጭምር ጠባሳ የሚፈጥር ነው ጥቁር ነው ይሄ በጣም መጥፎ ታሪክ ነው የሚሆነው ስለዚህ ይሄ በአግባቡ ብልጽግና እንኳን ላድርግ ካለ ያለ ህብረተሰቡ ተሳትፎ ያለ ህብረተሰቡ ፍቃደኝነት ሊሆን ስለማይችል የሀገር ሽማግሌዎችም የየአካባቢው የሃይማኖት መሪዎችም ወጣቱም ሁሉም ይሄን ዲስካሬጅ ማድረግ አለበት ኖ ማለት አለበት ብልጽግና ያለው አዲስ አበባ ነው አዳማ ነው ባህር ዳር ነው አፋርና ትግራይ አብሮ ነው ያለው ጎረቤት ነው ያለው ማንንም አይደርስልህም ለትግራይም አፋር የሚደርሰው እርሱ በርሱ እዛው ያለ ነው እንዳይመስላችሁ ዛሬ የብልጽግና ዘመን ሆኖ ምንም በማን ያለብኝነት እንዳወር 40 አይነት ፖለቲካ አትስሩ ምክር ነው ወንድማዊ ምክር ነው ከሚዲያ የሚጠበቅብን ምክር ጭምር ነው ወደናንተ የምናደርሰው ሌላ ተመልካቾቻችን ሳሞራ የኑስ የቀድሞ ኢታማዦር ሹም ሚዲያ ላይ ከቻለ አዲስ ዘመን ላይ ፊቱ ላለ ኢንተርቪው ላለ ማድረግ በጽሁፍ ነው የመጣው በጽሁፍ የቀድሞ ኢታማዦር ሹም ሳሞራ የኑስ በቃ ጦርነት እንደዚህ ይሄ ጦርነት መቆም አለበት አሉ ይላል እና ይዘቱ ወደ ውስጥ ስትሄዱ ስታዩ ትግራይ ነው የሚኮነው ህወሓት ነው የሚኮነው የትግራይ ጀነራሎች ነው የሚኮነው አሁን ምን ሞራል አለው ሳሞራ የኑስ የትግራይ ጀነራሎችን ለመኮነን ትግራይ ነው የጦረኝነት ድምጽ እየተሰማ ያለው ከትግራይ ነው ሰው ቢሆንም ማኮ 17 ዓመት ሙሉ የትግራይ በላይነት የህወሓት የበላይነት እየተባለ 17 ዓመት ሙሉ የኢትዮጵያ ኢታማዦር ሹም ሆኖ የኖረው እኮ ሳሞራ የኑስ ነው በኔ ስም የሸቀጠው እኮ እሱ ነው እኔ ነኝ እንደ በሳሞራ ስም የሸቀጥኩት እኔ ኦርዲናሪ ትግራዋይ ነኝ ተራ ትግራዋይ ነኝ እኔ የኔ የናቴ አባቴ ጎረቤቴ የሁሉም ትግራዋይ ስም ሲጠለሽ የነበረው እነ ሳሞራ ይዞት በነበረው ፖዚሽን ነው በቁርጥ ሰዓት ሲሆን ግን ከብልጽግና ጋር ሄዶ ተሰለፈ ከአብይ ጎን ሆኖ ተሰለፈ ከትግራይ ጥሪ ያልተደረገልኝም አለ ለምን አልተሳተፈ ወደ ትግራይ ለምን ትግራይ እኔ ያልተዘጋጀው ጦርነት አላሸንፍም ብዬ ነው የተወኩታል
ጥሪም ከትግራይም ጥሪ ያደረገልኝ የለም አለ። ይሄ ለዓለም ዋንጫ ነው እንዴ? የዓለም ዋንጫ ጥሪ ነው እንዴ? ሀገራት ከፕሪሚየር ሊግ ከላሊጋ ነው እንዴ ተጫዋቾች እንደዛ ነው እንዴ የሚጠራው? ፍሳ ማንጁስ እኮ ከኒውዮርክ ነው የሄደው። ጀነራል ፍሳ ማንጁስ ከኒውዮርክ እዚህ አገር አቆራርጦ ነው የሄደው እኮ ይቅርብኝ ብሎ ቤተሰብ የለኝ ምናምን የለኝ ብሎ ጥሎ ነው የሄደው። ነበሩ እኮ በርካታ ተጋሩ ጀነራሎችና ሲቪሎች እኮ ነበሩ አዲስ አበባ እዚህ አሜሪካ እኮ ነበሩ። በህወሓት ስም ሸቅጠው በትግራይ ስም ሸቅጠው አሜሪካ አሉ እኮ አሉ። እሱ ግን አዲስ አበባ ሆኖ ነው ጥሪ አልተደረገልኝም ማለት እና ልክ እንደ ከሊቨርፑል ጨዋታ ወደ ካሜሮን ብሔራዊ ቡድን ወይም ስዊድን አሌክዛንደር ኢሳቅ ልትጠራ ነው። እንደዛ ነው የምትጠራው ለጨዋታ እንደዛ ነው የሚደረገው። የአንድ እኔ ታጋይ ነኝ ጀነራል ገሌ ነው የምባለው ስሜ እንደዚህ ነው እያልክ እንደዚያ ጨዋታ ነው የምትጫወተው። አሁን ቢቀርበትስ ምን አለ ነው? እኛ እንደሆነ አንተው ማለት ኃጢአቱ ስንት ኃጢአቱ ሸፍኑ እንዲሁ እኔ አንዳንዴ በጣም እየከበደን እኮ ሚዲያ ላይ የማንም መጫወቻ ሆኖ እዛ እያየ ነው ይበቃዋል። እሱ ራሱ ቶርቸር ነው እያሉ ነው። አዲስ አበባ በዚህ ሰዓት በብልጽግና ወታደር ታጅበ እየተሰደብክ መሄድ ራሱ ቶርቸር ነው። አንድ ሻለቃ የቀድሞ ጀነራል እያብጠለጠለ ቦሌ ጎልፍ ክለብ እየተሰደበ መዋል ሞት ነው፣ ለእኔ ሞት ነው። በአንድ ሻለቃ በአንድ ሻምበል ስትሰደብ ባለ ጊዜ ነኝ በሚል ሻምበል ለዛ ነው ቶርቸር ነው የምንለው። ለዛ ነው ጦረኝነት የሚሰማው አዲስ አበባ ያለው ዝም ነው የሚለው። ተገንጠሉ ሂዱ ተገንጠሉ ሲል ብርሃኑ ጁላ ጅማ ሄዶ ተገንጠሉ ሲል እንዴ what do you mean ብሎ መልስ አይሰጥም። ይሄ ጦረኝነት ነው አይልም። ፕሪቶሪያ እኮ ማቆ የለም ፕሪቶሪያ እኮ ረሳሁት እኮ ፕሪቶሪያ ማለት እኮ አሰፋ አብርሃ ጌታቸውና እንትና ናቸው ጻድቃን ናቸው ሲል አይደለም እኮ አብይ አሰፋ አብርሃ እኮ ህወሓት አይደለም ጻድቃን እኮ ህወሓት አይደለም ቲፒኤልኤፍ ነው የተፈራረምከው በቲፒኤልኤፍ እና በፌደራል መንግስት ነው። እንደዛ በዛ አስተካክለው እንጂ ምን እየሆንክ ነው? ይሄ እኮ ትሩፋት እኮ ለኢትዮጵያ እኮ ትልቅ ትሩፋት እኮ ነው። ጥቅም እኮ አለው የፕሪቶሪያ ሰላም ስምምነት ማለት ከኢትዮጵያውያን መፋጀት ከኢትዮጵያውያን ሞት ትንሽ ጊዜ ሰጥቶ እረፍት የሰጠ እኮ ነው። ሆስቲሊቲን ያስወገደ እኮ ነው። ተጠቀምበት አብይ ሆይ ተጠቀምበት አላለ ማለት ይገባው ነበር። ኤክስፒሪየንሱ ተጠቅሞ አብይንም ጭምር እዛ ያስቀመጠ ሰው ስለሆነ ማለት ነበረበት። ህወሓት መጥፋት አለበት መነቀል አለበት ሲል ፊልድ ማርሻሉ ሰሞኑ አይባልም አላለም። እነዚህ በሙሉ ምናቸው? ይሄን ሁላ የምናገረው ከሳሞራ አንደበት አልወጡም። ሳሞራ አይኖ ሊያወጣ ይሄ እንዲወጣ አይደለም የምጠብቀው። ፕሪንሲፕል መርህ ነው የምናወራው። እሱ ላቆመው ፎቅ ብልጽግና ለሰጠው መሬት ለሚያንቀሳቅሰው ገንዘብ ያው ታቆታላችሁ። ያው ስለ የትኛው ልናገር እሱ ነው የሚቆረቆረው። ዛሬ ታዲያ እንዴት መጣ ብለን ስንጠይቅ ወይዘሩን አነበበ። ወይዘር አልተመቸው። ወይዘሩ ትንሽ ቀዝቀዝ ብሎ ነበር። ወደ ሞቅታ ምናምን እየጨመረ ነው ማለት ነው። እኛ እዚህ አካባቢ ያለው እንኳን ወደ ቅዝቃዜ እየመጣ ነው። እዚህ አካባቢ ያለው ወይዘሩ እንደዛ ነው። የአሜሪካ ወይዘር ወደ ቅዝቃዜ ሳምንት ወራት እየመጣ ነው ሲዝም። ለሳሞራ አልተመቸውም። ቅዝቃዜ ላይ ነበር። ማንም አይደርስብኝም፣ ማንም ከዚህ በኋላ ሰፋ ብዬ ዘና ብዬ ያካበትኩት ሀብትና ብልጽግና አብይ የሰጠኝ ነገር ቁጭ ብዬ የምበላበት ጊዜ ነው ብሎ አስበው ይሆናል። ነገሩ ሲያነበው ወይዘሩ ደግሞ አይ እንደዛ አይደለም ያለው አመጣጣቸው አልተመቸኝም እና የበኩሌን ገብሩ አስራት እኮ ህወሓት ጦርነት አውጇል ምናምን እያለ እኮ አርዕስተ ዜና የሱ አሁን ጦርነት እያዋለደ ነው። ገብሩ ትራሽ ነው። አሁን ምን የድሮ ስማቸው ስላለ እኮ ነው አሁን ገብሩ የምንለው። ምንም የለም ኢምፓክት የለም። ምንም ህፃን የሚያውቀው ነገር የለም። ፖለቲከኞች የሚያውቁት ነገር የለም። ብልጽግና የሚፈለገው እነዚህ እኮ ትግራይ ውስጥ እኮ የሆነ ጊዜ ስልጣን ነበራቸው። ጻድቃን ነበረ ናውጣ ሚዳ ላይ ውጣ። አሁን ሌሎቹ አረፉ። አራያ የሚባለው አረፈ። ሌላ የሚባሉ ሄዱ አረፈ። አረጋው በረ ምናምን በቃ አረጋው በረ የሆነ ዩቲዩብ ላይ ምናምን ሌላ ነገር ነው። የኢትዮጵያ ሚዲያዎች ግን እረፍት ሰጡት አሉ። አሁን እረፍት ማስፈልጋቸው አሉ። አሁን እንዲሁ ድንቡሽቡሽ ብለው ድንቡሽቡሽ ማለት ገና ያልተመጠጡ ማለት ነው። ገና
ከነ ሙሉ ህይወታቸው ቪታሚናቸው ያላለቀ ነው። እነዚህ ሚዲያ ላይ እየመጡ ያሉት ለፕሮፓጋንዳ። በክፉ ጊዜ በትግራይ ጦርነት ጊዜ አፉን ለጉሞ ጸጥ ብሎ የነበረው ሳሞራ አፉን ለጉሞ ጸጥ ብሎ ገብሮ ሚዲያ ላይ እየመጡ ነው። እንዳሸን እየተለቀቁ ነው። እነዚህ ኑ ወጣ በሉ ለውጥ አታበጥ እና ለማንኛውም የወጣበት ምክንያት ፈሪ ነው፣ ፍርሃት ነው። ከአብይ በኋላ ሳሞራ የኑስ ጊዜ እንደማይኖር አዲስ አበባ ያውቃል፣ ጥንቅቅ አድርጎ ያውቃል። ብርሃኑ ማለት ብርሃኑ ነው። ብርሃኑ ይሄን ሁላ የሚያንጨረጭረው እቃው ሸጦ የሚሰደድበት ጊዜ ስለደረሰበት ነው። ቋሚ ንብረቱን አስረክቦ ሸጦ አዘዋውሮ ወደ ልጁ ወደምትገኝበት ኦሃዮ መምጣቱ ስለማይቀር ነው። ያውቁታል እነሱ። ሌላ የሚያንጨረጭረው ነገር የለም። አዲስ ነገር አልተፈጠረም። ምን አለ? ትግራይ ኤክስትራ ነገር አልጠየቀችም። አማራ ኤክስትራ ነገር አልጠየቀችም። ኤርትራ መጥቼ አፋር ልውረር፣ ትግራይ ልውረር ወይም አማራ ክልል ጎንደር የኔ ነው አላለችም። በራሳቸው ጊዜ ነው እዚህ ውስጥ የገቡት። ምንድነው የተሳሳት ነው የቱ ጋ ነው ብለው እንኳን አልተናገረው። ምግበይ እኮ አግኝተ ነው ይዘነው ነበርኩ አለ። ልክ ጎብዬ እጅ ወደ ላይ ተብሎ ምግበይ ራሱ ነው የማረከው። በነገራችን ላይ ለጠቅላላ እውቀታችሁ ነው። ምግበይ በራሱ ሳይሆን ምግበይ የሚያዘው ሰራዊት የሱ አርሚ ነው፣ የሱ ክፍለ ጦር ነው የማረከው። ተመልሶ ቁጭ ተነሳ። ትዝ ሲለው የምግበይ ክፍለ ሰራዊት ኮን ያዘ። እዚህ እኮ አግኝተነው ነበር፣ በልቶ ጠጥቶ በቦሌ ነው ሸኘ ነው፣ ሕክምና ታክሞ እንዲመጣ ሸኘ ነው ይላል። የፕሪቶሪያ ሰላም ስምምነት እንኳን ምግበይ ወደ ውጭ መውጣት ይቅርና ማንኛውም ኤቭሪ ኢንች የትግራይ ሉዓላዊነት ኤቭሪ ኢንች በቃ የትግራይ ያንዳንዱን የመመለስ ኃላፊነት የትግራይ ድምጽ በፓርላማ የትም የምትወስነው ውሳኔ ትግራይን ያማከለ ጭምር የትግራይ ድምጽ አንድም ይሁን መቶም ይሁን የትግራይ ድምጽ የሚሰማበት ፓርላማ ጭምር ትግራይን ሪኢንተግሬት የማድረጉ ጉዳይ ነው የተፈራረምከው። የፕሪቶሪያ ሰላም ስምምነት በጣም ኤክስቴንድድ ነው፣ ትልቅ ነው ውለታ። ይሄ ግን በቦሌ እኮ አስወጣ ነው እኮ አንፈቅድም ነበር እኮ እንዴት ብሎ ይወጣሉ እነዚህ? በቦሌ እኮ አስወጣ ነው አለ። ምን ያህል ኢንቴንሽናቸው ምን ያህል እነዚህ አገሪቷን የኔ ናች። ይሄማ አንተ እኔ በጣም እኔ ኢትዮጵያዊ ነኝ፣ አንተ ግን ሌስ ኢትዮጵያዊ ነህ። ያለኔ ፍቃድ እኛ ካለኛ ፍቃድ በቦሌ አይወጡም፣ እንዳይወጡ እንዳይገባ አድርገናቸዋል ብሎ እኛ ዝሆነን እንዳለው ባሌ ሄዱ አብይ አህመድ ከጦርነቱ በፊት ብርሃኑ ጁላ ያንጸባረቀው ስሜትም እሱ ነው። በጣም የሚያሳፍረው እሱ ነው። ትግራይ የምትጠብቀው በቦሌ መውጣት በቦሌ መግባት አይደለም። እንደማንም ኢትዮጵያዊ በቦሌ መውጣት በቦሌ መግባት as long as the guy fulfills the necessary documents at the airport ሄዶ ግባ ውጣ ነው የሚባለው፣ ግባ ነው የሚባለው። ቪዛ ያለው ሰው ቦሌ ያለ ቪዛ ቱሪስት አይገባም። ከዛ ኦን አራይቫል ከሆነ ቪዛ ይሰጠዋል። ስትወጣም ቪዛ የሚያስፈልገው ከሆነ ቪዛ አለው ወይ ይባላል። ቪዛ የማያስፈልገው የውጭ ፎሬነር ከሆነ ግን ዝም ብለህ ነው የምትወጣው። የውጭ ፎሬነር ሲወጣ ዝም ብለህ ነው የሚወጣው። ምግበይ በዛ ደረጃ ነው ያዩት። እንዴት አንተ ዱባይ ትሄዳለህ? ለዛው መከላከያ ወጪ ሸፍኖ ያሳከመው ሁላ አስመስሎ ማለት ነው። በልቶ ጠጥቶ ይላል። ይሄን አንድ እንጀራ በቀይ ወጥ ምናምን ጋብዞት ሊሆን ይችላል። እስከዚህ ድረስ ናቸው የወረዱት። ምንድነው ችግራቸው? ጭንቀት ውስጥ ስለሆኑ ነው። ባጭር ቋንቋ ዝም ብሎ ጭንቀት ውስጥ ራሳቸው የፈጠሩት ጭንቀት አእምሯቸው ላይ እና የተሳሳተ ስሌትም ገብተው ለዲተረንስ ብለው ለማስፈራራት ብለው የሞከሩት ነገሩ ትንሽ ወጣ ብሎ እንደዚህ ማለ እንዴ ብሎ በዚህ ውጥረቱ ስለጨመረና ይሄ እዚህ ሁሉ ኮሚኒቲ ውጤቱ ደግሞ እኛ ሰርተናልና እኛ ጀግናው የኤርትራ ሰራዊት እያል አንተ ፋኖ ጀግና እያል አይደል? እንደዛ አይደል? ፋኖ ምን ነበር በናቢ በነብርሃኑ ፋኖ አንተ የኢትዮጵያ ለኝታ ፋኖ ጀግና። ባጫ ደበሌ ምን ነበር? ፋኖ እናንተ ጀግኖች ፋኖ። ይሄ ጁንታ በዚህ መንገድ በመዝጋት እንዳይወጣ እንዳይገባ አርጉት። ትግራይን የማይበቀል ይሄ ጁንታውን የማይበቀል አማራ ሽንት ሆነ ብትቀር ይሻልሃል አለው። ገልብጡት። አሁን ታሪኩን መገልበጥ ነው። ሽንት ሆነ መቅረት አለብህ እየተባለ ያለው ማን ነው? አማራ ነው። ማንን የማይበቀል? ባጫን፣ ብርሃኑን፣ አብይን፣ መከላከያ ሰራዊት በድሮን አማራ ክልል እየደበደበ ያለው መከላከያ ሰራዊት በየቦታው ድሮን ነው። አሁን የት አካባቢ ድሮን መታ ቢባል በርካታ ቦታ ነው አማራ ክልል እየመታ የሚውለው በየቀኑ። መበቀል ያለበት አሁን እኔ ስላልኩት አይደለም፣ እውነት እየተበቀለ ነው። አማራ ክልል ከጫፍ እስከ ጫፍ ስሙ አድምጡት።
ህዝቡ ብልጽግናው ድጋሚ አማራ ክልል ዞር ብሎ ይመጣ ብሎ የሚል እምነት 1% የለው በአማራ ህዝብ። ሶሻል ሚዲያ ላይ ያለው የፋርሴቡላ የሚከፈላቸው ማዕረግ እየሰጠ መከላከያ የሚሰጣቸው ማዕረግ አለ እኮ አሳለቃ ገሌ ምናምን አሳማው ራሱ ሌተና ኮሎኔል ሰጡት አሉ። ስጠው ለዝሆንም ኮሎኔል ስጠው፣ ለአሳማ ሌተና ኮሎኔል ሰጠ፣ ጀነራልም ስጠው ለአንዱ ዝም ችግር የለው። ማዕረግ ቀላል ነው። ሌተና ኮሎኔል ለመድረስ ሰዎቹ ሌተና ኮሎኔል ሳይደርሱ ተመልጠው ገና ሻምበል ላይ ነው ጥሮታ የሚወጡት። ኢትዮጵያ ሻምበል ላይ ገና ሻለቃ የምትለዋን ሳይቀምሱ ነው የሚወጡት። እነዚህ ግን ጠቅላላ የትግራይ ወጣትን መፍጀት አለብህ ብሎ ፕሮፓጋንዳ የሚሰራ ዩቲዩብ ላይ ተጥሮ የሚል ከዝሆንነት ሄዶ ወደ ትንሽዬ እንትን የገባው ሌተና ኮሎኔል ይሰጣሉ። በነገራችን ላይ በኤርትራ በኩል የተሰጠው ምላሽ ሰምታችሁታል። ትንሽ በጣም የገረመኝ ተረት የአብይ ተረት ይዞ መጡ። የኤርትራ ሚዲያ የህድሞና አንድ ዩቲዩብ ላይ አይቼው ነው የአወል ሳይድ ፕሮግራም 3 ሚሊዮን ናችሁ እያሉ እኛ 3 ሚሊዮን ነው የምፈለፍለው በየአመቱ 3 ሚሊዮን ነው የምንወልደው ሲል ምን መሰለ አለው። መስማት በአማርኛ ስለሆነ በአማርኛ ያልሰሩት መሰለኝና ልንገራችሁ። የዱር እንስሳት ቁጭ ብለው ሲጠያየቁ ስንት ነው የምትወጂ፣ ስንት ልጆች አሉሽ እየተባሉ ሲጠያየቁ ከዛ ሁሉም የየራሳቸው 2 ልጆች አሉ 3 ልጆች ምናምን ከዛ ጥንቸል ጋር ሲደርስ ስንት እኔ እኮ በአንድ 6-7 ነው የምወልደው አለች በኩራት ሴቷ ዋዕሮ የምትባለው በትግርኛ ዋዕሮ የምትባለው እንስቷ አንበሳ ስንት አንቺስ አንበሲት ስንት አለሽ ስንት ልጅ ነው የምትወልጂው ስትላት አንድ አለቻት። አንበሳ አንድ ነው የሚወልደው እና ወይ አንቺ እኔ እኮ 6 ነው በአንድ የምፈለፍለው ስትላት እና አንድ እኮ እኔ እኮ የምወልደው አንበሳ ነው አለችው። እኮ እንዳንቺ አይደለም 6 የምፈለፍለው እኔ እኮ የምወልደው አንበሳ ነው አለችው። ይሄ አናሎጂ በቁጥር ለሚያምን ነው። ሰው ከሰው ልጅ አይበልጥም። ኢን ፕሪንሲፕል የሰው ልጅ ፍጡር ነው። ለነዚህ አጋስስ በህዝብ ቁጥር የሚጎርሩት ግን መልስ ሰጣቸው። እሱ እኔ እኮ የምወልደው አንድ የምወልደው እሱም አንበሲት ነው አንበሳ እኮ ነው የምወልደው ብላ ጥንቸሏ 6 ነው የምፈለፍለው ስትላት ማለት ነው። ለአብይ የተሰጠ ምላሽ ነው። ይሄን የማይባል ከፓርላማ ስለተነገረ ነው። ይሄ እርግጠኛ ነኝ ብዙ ኢንተርናሽናል ኮሚኒቲ ኤምባሲዎቹ ሞኒተር እንዳደረጉት ይሄ ንግግር እርግጠኛ ነኝ የሰማሁትም ጭምር ነው። ዩኤን እንኳን ሞኒተር አድርጎታል። ጄሎክ ነው የጆይንት ሚሊታሪ ምናምን ጄሎክ ነው ምናምን የሚባል ዲፓርትመንት አለ። እኔ እዛ የሚሰራ ልጅ አለ ሞኒተር አድርጎታል። ሞኒተር አድርገን ወደ ዩኤን ልከነዋል አለኝ አንድ ልጅ አለ ከኢሲኤ ሞኒተር ፓርላማ እንደዚህ ይሄ ቋንቋ ለኤርትራ የተናገረው ማለት ነው። ምክንያቱም ሴንሲቲቭ ፖለቲካ ትርጉም ያለው ንግግር ስለሆነ ማለት ነው። ሞኒተር አድርገን ልከነዋል ብሎኛል። የዩኤን እንኳን ኤምባሲዎች ተውትና እና ዛሬ አንድ ጉዳይ መረጃ ልስጣችሁ። የትግራይ በጀት በተመለከተ የወጣ ደብዳቤ አለ የገንዘብ ሚኒስቴር እና ይሄ አይ ፌክ ነው ፌክ አይደለም ምናምን ነው እያሉ ነበር። ምንድነው የሚለው ከብሔራዊ ባንክ የተለቀቀው ለትግራይ ድጎማ ይሄ ድጎማ አለ በየወሩ ምናምን የሚለቀቅ ድጎማ 2 ቢሊዮን ምናምን አለ እዛ ላይ እና ተመላሽ ይደረግ ከብሔራዊ ባንክ ወጥቶ ወደ ንግድ ባንክ ገብቶ ነበር። ዶክመንቱ እውነት ነው ብለውናል። የሰማነው ከትግራይ ነው የሰማነው። ዶክመንቱ እውነት ነው። ምክንያት የተባለው ግን ሌላ ነው። ይሄ በጀት ወደ ትግራይ እንዳይሄድ ተብሎ የተከለከለ ሳይሆን በጀቱ ችግር አለበት የተጨማሪ ደሞዝ ምናምን ተብሎ ካልኩሌሽን ላይ ስለተምታታባቸው ነው እንዲመለስ የተደረገው አሉ ያሉኝ። ጥያቄ ግን አለን። ይሄ በልዩ ሁኔታ አንደኛ ግልባጭ የለውም። ለትግራይ ፋይናንስ ቢሮ የለም። ለንግድ ባንክ ብቻ አድሬስ የተደረገው ለብሔራዊ ባንክ ግልባጭ የለውም። ምንም ግልባጭ የለውም። ሌላው ዶክመንቱ ግን ትክክል ነው ሰማን። ይሄ ገንዘብ ትክክል ገንዘቡ በስህተት 2 ቢሊዮን ወደ ትግራይ ተልኮ ከሆነና ተጨማሪ የጎደላት አለ ማለት ነው። እሱን ልከው የቀረውን ለምን አያስከትሉትም ነበር ችግር ከሌለው። ፕላስ በአንድ ላይ የወጣ ነገር አለ ለደቡብ ኢትዮጵያ ክልል ምናምን ለቤንሻንጉል ምናምን ይሄ ለተመሳሳይ ጥያቄ አለ። የበጀት ቀመር በአዲሱ እንትን ደሞዝ ስኬል ችግር አለበትና ይስተካከላል ብሎ ያወጣው ትላንት ዜና ነበር።
ለምን ይሄ አንድ ላይ የትግራይም ጭምር ተብሎ ለትግራይም ተብሎ አይወጣም? ለትግራይ በልዩ ሁኔታ የትግራይ ደብዳቤ እንደዚህ ያወጡት ነው። ብዙ ሰው እየጠየቀ ያለው እሱ ነው። ሌላ ይሄ ለመልስ ያላቸው መልስ ከሰጡበት ጥሩ ነው። ሌላ ግን ብዙም መናገር ምንችልበት መረጃ ያለን። ሌላ የአሜሪካ ሴኔት የውጭ ጉዳዮች ክፍል መግለጫ አውጥቷል። አብይ አህመድ ያው እንደምታዩት ነው 5 years ago ይላል one of this century's deadliest war ይላል እና erupted in northern Ethiopia የትግራይ ጦርነት የሴንቸሩ የክፍለ ዘመኑ ከትላልቆቹ አንዱ የሚባለው ከሁለተኛ ዓለም ጦርነት በኋላ ቀጥሎ ትልቅ ጦርነት የተካሄደው የትግራይ ጦርነት ነው። አብይ ምንድነው የሚለው? ግጭት ነው የሚለው። ግጭት እኮ ነው የሚለው። ጌታቸው ግጭት ይለዋል እንዴ? ግጭት ሲለን ሰምቼዋል። ግጭት ዝም ብሎ እንደ ተራ ኮንፍሊክት፣ እንደ ባልና ሚስት ኮንፍሊክት ይለዋል። እና ይሄ አሁን የፕሪቶሪያ ሰላም ስምምነት አሁን ይሁት but the Pretoria agreement remains only partly fulfilled ይላል። ትግራይ is still unstable ይላል። ትግራይ እስካሁን አልተረጋጋችም፣ መረጋጋት የለም። የፕሪቶሪያ ሰላም ስምምነትም ሙሉ በሙሉ አልተፈጸመም፣ በከፊል ነው እንጂ መፈጸም አልተቻለም ይላል። እና አሁን ያለው ጀስቲስም አልተረጋገጠ፣ ፍትህ አልተረጋገጠም ለቪክቲሞች። ቴንሽን ደግሞ አለ ይላል። ቴንሽን ቀጥሏል፣ ከኤርትራ ጋር ቴንሽኑ ውጥረቱ ቀጥሏል። እና ሴኪዩር ፒስፉል ሆርን ኦፍ አፍሪካ እንፈልጋለን። የአሜሪካ ፖሊሲ ሰላማዊ እና የተረጋጋ የአፍሪካ ቀንድ ነው የአሜሪካ ፖሊሲ፣ በሱ እንዲኖራት የምትፈልገው ነው የሚለው። ይሄ የአክራሪ አማጽያኖችም ጭምር ለመከላከል እና ስታቢሊቲ እንዲኖር በአፍሪካ ቀንድ እና የሳፈር ጭምር የዜጎች ስቃይ ጭምር ለመቀነስ አስፈላጊ ነው ይላል። እንግዲህ ይሄ አብይ አህመድ እንደሆነ ይሄ ብቻ አይደለም። ይሄ ተመልካቾች የዓለም አቀፍ ጥሪም ተመልከቱ። በጣም ጠንከር ብሏል። አብይ በምን ደረጃ ያየዋል? ይሄ ነገር ማቆር ነገር የለም። ጌታ ያውቃል ነው የሚለው። እሱ ችግር የለበትም። ጌታ ያውቃል፣ በቃ ገብቼበታለሁ፣ ጌታ ያውቃል ነው። ይሄ ኢንተርናሽናል ኮልስ ፎር ፉል ኢምፕሊሜንቴሽን ኦፍ ዘ ፕሪቶሪያ አግሪመንት ዩናይትድ ስቴትስ ጠርታለች፣ ቶሎ ይሄ ፕሪቶሪያ ይፈጸም ብላለች። ካናዳ ጠርታለች፣ አውሮፓ ህብረት ጠርታለች፣ ኖርዌይ ጠርታለች። ይሄ በልዩ ሁኔታ ነው። ይሄ በጣም በርካቶች ናቸው እነዚህ። የፕሪቶሪያ ሰላም ስምምነት መተግበር አለበት ይሉናል። አጅሬ ደግሞ የኢትዮጵያው የፕሬዝዳንቱ የብልጽግና ፕሬዝዳንት ፕሪቶሪያ እኮ እኔ አላቅም እኮ ፕሪቶሪያ የማውቀው እኮ ጌታቸው ረዳ ካሕሳይ ነው የማውቀው፣ ጻድቃን ገብረትንሳኤ ነው የማውቀው፣ ስዬ አብርሃን የማውቀው፣ ሌላ እኮ ረስቼዋለሁ፣ ሌሎቹ ይቀልዱብኛል ይላል። ይሄ እናስ ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ።